ደቡብ አፍሪካ መንደር ጀመረች። የኢትዮጵያውያን ድረሱልኝ ጥሪ ማሰማት ጀምሯል። በደቡብ አፍሪካ ምድር ላይ ስደተኞችን ለማግለል የተጠራው ሰላማዊ ሰልፍ በአሰቃቂ ፍጥነት መልኩን ቀይሮ ከተማዋን ወደ እሳት እቶንና ወደ ተፋፋመ የከተማ ውጊያ ቀይሮታል። ይህ የጥላቻ ማዕበል ሰላማዊ ጭንብሩን አውልቆ በመጣል አውዳሚ ወደ ሆነ የዘርፊያ ሰደድና የግድያ መድረክነት ተለውጧል። ምድሪቱ በጭካኔና በደም ዋይታ በምትናወጥበት በዚህ አስፈሪ ሰዓት ስደተኞችን በጥላቻው እሳት ውስጥ ከለላ ሊሆኗቸው የሚገቡ የቤት አከራዮች ጭምር ወገንተኝነታቸው ለጠላት በማሳየት አቅመቢስ የሆኑትን ንጹሃንን ከመኖሪያቸው ያባረሩ ለክፉ የሞት አደጋና ለጥቃት ሰለባነት አሳልፈው ሰጥተዋቸዋል። በከተማዋ አውራ ጎዳኖችና በየመንደሮች ውስጥ የሚካሄደው ያሰቃቂ ድብደባና የሀብት ብዝበዛ ዘመቻ ፍጹም የጦር ሜዳን የሚያስነቅ መልኩ የቀጠለ ሲሆን በዚህ አስፈሪና የስለትና የተኩስ አፋፍ መሃል የወደቁ ስደተኞች ሕይወት በአጣብቂኝ መጋረጃ ውስጥ ተወድቋል። በዚህ እሳትና ደም በቃኘው አስፈሪ የጦርነት ድባብ ውስጥ ሆነው ድረሱልን ካለቀም በኋላ አትምጡ የሚሉ የጭንቀትና ዋይታ የሚያስተጋቡ ያሉ ወገኖች ኢትዮጵያውያንም በርካታ ናቸው። ይህ የጥላቻ ሰራዊት የሰነዘረው የጭካኔ ክንድና በከፈተው የሞት ዘመቻ እስካሁን 5 ንጹሃን ኢትዮጵያውያን ወገኖች በግፍ ሕይወታቸውን አጥተው ለአፈር ተዳርገዋል። ይህ አውዳሚ ማዕበል መነሻውን ያደረገው ማርች ኤንድ ማርች የተሰኘውና ሌሎች ጽንፈኞች የሀገሪቱን ስደት ጠሎች ስብስብ በህገወጥ መንገድ የተቀመጠውን ይፋዊ ያልሆነ የሰኔ 30 ጊዜ ገደብ ተገን በማድረግ ሲሆን ይህ የጽንፈኞች ስብስብ ስደተኞች ለሀገሪቱ ኢኮኖሚ ቀውስ፣ የሥራ አጥነት መበርከትና የውስጥ ደህንነት መታወክ እንደ ዋነኛ መሰባሰቢያና ማስተካከያ አድርጎ በመውሰድ በህዝቡ ዘንድ የጥላቻ መርዝን ሲያሰራጭ ቆይቷል። መንግስት ይህን ቀነ ገደብ ውድቅ ቢያደርገውም የታጠቁ የከተማ ጽንፈኛ ሰልፈኞች ግን ጆሃንስበርግን፣ ፕሪቶሪያን፣ ደርባንና ገርሚስቶንን የመሳሰሉ ዋና ኢንዱስትሪ ከተሞችን ወደ እሳት እቶንነት ቀይረዋቸዋል። ሰልፈኞቹ በከባድ ጅራፎች፣ በረጃጅም ስንጥቅ ዱላዎች፣ አስለቃሽ ጋዞችን በመታገዝ ከቤት ወደ ቤት እየተዘዋወሩ በስደተኞች ላይ አሰቃቂ የአካልና የህሊና ቁስል እያደረሱ ይገኛሉ። ንብረታቸውንም እያወደሙ ሱቆቻቸውን እየበዘበዙ ወደ አመድነት እየቀየሯቸው ነው። የአካባቢው የጸጥታ ኃይሎችም እና ፖሊሶች የጥቃት ሰለባ የሆኑትን ወገኖች ለመታደግና ከለላ ለመስጠት ፈቃደኛ ለመሆናቸው አልፎ ተርፎም በጥቃቱ ላይ አይናቸውን ጨፍነው ማለፋቸው ሁኔታውን ይበልጥ ክፉና ተስፋ አስቆራጭ አድርጎታል። በአሁኑ ሰዓት በሺዎች የሚቆጠሩ የአፍሪካ ሀገራት ስደተኞች ህይወታቸውን ለማዳን ሲሉ በኤምባሲዎችና በስደተኞች መጠለያ ዙሪያ ተሰብስበው በፍርሃት ቆፈን ውስጥ የሚገኙ ሲሆን አንዳንዶችም የጦርነት ቀጠና በሆነችው በዚህች ሀገር ለመውጣትና ወደ ትውልድ ሀገራቸው ለመመለስ በከፍተኛ ጭንቀት ውስጥ ሆነው የእርዳታ እጃቸውን እየዘረጉ ይገኛሉ። በደቡብ አፍሪካ ምድር ላይ የተቀሰቀሰው በጽኑ የታጠቀው ጸረ ስደተኞች ኃይል ማዕበል እንደ አውሮፓውያን አቆጣጠር በ2008 ከታየው ደማቅ የስደተኞች እልቂትና ግጭት ወዲህ ታይቶ የማይታወቅ ታላቅና አስፈሪ የህዝብ ፍልሰትና የተቃውሞ ውጊያ ተቀስቅሷል። የሀገሪቱ ከተሞች በውጥረትና በጦርነት አውድማነት እየተዋጡ ሲሆን በሀገር በቀል አማጽያና በሲቪል ታጣቂ ቡድኖች አማካኝነት የወጣው የሰኔ 30 የጊዜ ገደብ ከመድረሱ አስቀድሞ በሺዎች የሚቆጠሩ የአፍሪካ ሀገራት ዜጎች ቀያቸውን ጥለው ቢሸሹም በምድሪቱ ላይ የተደቀነው የጦርነት ደመና አሁንም አልቀረላቸውም። የኢኮኖሚና ማህበራዊ ቀውስ በወለደው በዚህ ግጭት ሳቢያ በርካታ ኢትዮጵያውያን በታለሙ ጥቃቶች በጥይት እሳት ሰለባ ሆነው ህይወታቸው አልፏል። ከነርሱም በተጨማሪ የሞዛምቢክ፣ የማላዊ፣ የዚምባብዌ ዜጎች የዚህ አሰቃቂ ጥቃት ገባሪዎች ሆነዋል። ይህን ተከትሎ የሀገሪቱ የፋይናንስ ማዕከል የሆነችው ጆሃንስበርግ በደርባንና በዌስተርን ኬፕ ከተሞች መጠነ ሰፊ የንግድ ተቋማትና ንብረቶች በቁጣ ማዕበል ወድመው ተዘርፈዋል። የጥፋት ወረራን በስጋት የተደበቁ ነጋዴዎች የውጭ ሀገር ሰራተኞች ሱቆቻቸውን ዘግተው በየቤታቸው የተሸሸጉ ሲሆን የደርባን በጆሃንስበርግ የሚገኙ ከክፉ ነገር ለማምለጥ የፈለጉ አከራዮችም የውጭ ሀገር ተከራዮቻቸውን ያለ አግባብ በህገወጥ መንገድ ከቤት አስወጥተው አውራ ጎዳና ላይ ጥለዋቸዋል። በዚህ ሳቢያ 100 የሚያህሉ የኮንጎ ዜጎች በደርባን አውራ ጎዳኖች ላይ በብርድ ለመተኛት ተገደዋል። ይህ በእንዲህ እንዳለ በዙሉ ብሔር እምብርት በሆነችው ደርባን ከተማ ተቃውሞ ሰልፈኞች በባህላዊ የጦር ትጥቅ በጦር በጅራፍና በጋሻ ተውበው የነብር ቆዳ ለብሰው እንደ ጦር ሰራዊት አደባባይ ወጥተዋል። ሰልፈኞቹ የውጭ ሀገር ዜጎች ስራ ዕድሎቻቸውን ቀምተውናል፣ አደንዛዥ ዕፅ እየሸጡ ህዝባችንን ይመርዛሉ የሚል ጩኸት የሀገሪቱን ፕሬዝዳንት ጠንካራ ህግ እንዲያወጡና በ6 ወራት ውስጥ በሚሊዮን የሚቆጠሩ ሰነድ አልባ ስደተኞች በጅምላ
እንዲባረሩ እየጠየቁ ነው። ምንም እንኳን በርካታ ሰላማዊ ሰልፎች ቢኖሩም በሶዌቶ የከተማ አስተዳደር ውስጥ የውጭ ዜጎች የነበሩበት ጎጆዎች ተዘርፈው የቴምቢሲ ጆሃንስበርግ ከተማ ዳርቻ ደግሞ ሰልፈኞች በፖሊስና በስደተኞች ላይ የድንጋይ ናዳ ሲያወርዱና አልፎ አልፎም የተኩስ ድምጽ ሲሰማ ውሏል። ጥቃቱን በመመከት የጥይት መከላከያና የጦር ቆር የተሸከሙ የደቡብ አፍሪካ ፖሊሶች እና ወታደራዊ ኃይሎች በከፍተኛ ጥበቃ ወደ ተለያየ ጦር ቀጠናዎች እየተሰማሩ ሲሆን ዘራፊዎቹን ለመበተን የጎማ ጥይት ተኩሷል። በርካታ ሰዎችንም በቁጥጥር ስር አውሏል። ከ30 በመቶ በላይ የሚሆነው ከፍተኛ ስርዓት የወንጀል መብዛትና በህዝብ አገልግሎት መበላሸት ሳቢያ የተቆጣው ህዝብ ስደተኞችን የመንግስት ውድቀት ማስተባበሻና መከላከያ ማላከኪያ ቢያደርጓቸውም ሁኔታው በመጪው የህዳር ወር የአካባቢ ምርጫ ዋዜማ ላይ የፖለቲካ መሳሪያ ሆኖ ጥቅም ላይ ውሏል። ሀገሪቱ ከከፍተኛ የስራ አጥነት ጋር ስትታገል፣ በሌላ በኩል ከማዕከላዊ ባንክ ተቋማት የሬንድ ገንዘብን ዋጋ በማጭበርበር ክስ ሲወገዙ ከርመዋል። አሁን ግን ለተጣቂዎቹ ለነዳጅ፣ ለናፍጣ፣ ለፓርፊን ዋጋ ቅናሽ አድርገዋል። ስደተኞች በከፍተኛ ፍርሃት ውስጥ ሆነው የቆንጽላ ጽሕፈት ቤቶችና በድንበር መጠለያዎች ውስጥ እየተጠጉ ባሉበት በዚህ ሰዓት እንደ ናይጄሪያ፣ ማላዊ፣ ጋና፣ ዚምባብዌ፣ ሞዛምቢክ ያሉ የአፍሪካ መንግስታት በታሪክ ለመጀመሪያ ጊዜ በጋራ በመሆን የዜጎቻቸውን የፈቃደኝነት ነፍስ አድን በረራዎች የአውቶቡስ የመልቀቂያ ትራንስፖርት እያዘጋጁ ሲሆን በአሁኑ ወቅትም 25000 በላይ ሰዎች አገሪቱን ለቀው እንዲወጡ ተደርገዋል። የኢትዮጵያ ኤምባሲ በፕሪቶሪያ ለዜጎች የደህንነት ማሳሰቢያ በመስጠት ጥቃቶችን እንዲመዘገቡና እንዲያሳውቁ ያሳሰበ ሲሆን ጥፋተኞች ለሕግ እንዲቀርቡ ግልጽ ምርመራ እንዲደረግ ከደቡብ አፍሪካ ባለስልጣናት ጋር ዲፕሎማሲያዊ ንግግር እያደረገ ይገኛል። ፕሬዝዳንት ሪል ራማፎሳ የሕግ የበላይነት እንዲከበርና የህዝብ ኃይል እርምጃዎች እንዲቆሙ ጥሪ አቅርበዋል። በዲሞክራቲክ አሊያንስ መሪ ጆርዲን ሂል ሌዊስ በቀረበው የካቢኔ ሽግሽግ መሰረት ብሔራዊ አመራሩን በአዲስ መልክ አዋቅረውታል። አሁን ከተማዋን ወደሚያናውጠው ወደሚያወድመው የዝርፊያ የቃጠሎና የግርግር አውድማነት ተሸጋግሯል። ይህ የጥላቻ የጭካኔ የተሞላው የግርግር ሰልፍ በተለይም የባዕድ ሀገር ዜጎችን በቆም ለማደንና ለማጥፋት የተመዘዘ ይመስላል። ምክንያቱም ስደተኞችን አስጠግተውና አከራይተው የነበሩ የቤት ባለቤቶች ጭምር ከጥቅማቸው ይልቅ የቁጣውን ማዕበል እንዳይበላቸው በመስጋት ተከራዮቻቸው ያለ ርህራሄ ከአፍ መፍቻ ጎጆቻቸው እያፈናቀሉ ለተኩላዎች ለከፋ አደጋ አሳልፈው እየሰጧቸው ይገኛሉ። በየመንገዱና በየመጋዘኑ የሚፈጸመው ከፍተኛ ዘርፊያ፣ ዘግናኝ ድብደባ ከተማዋን ህግና ስርዓት አልባ ወደ ሆነች የጦር ግንባር እየቀየራ ሲሆን በዚህ ዘግናኝ ድቅድቅ ጨለማና የሞት አፋፍ ላይ የቆሙት ወገኖቻችን ኢትዮጵያውያን ድረሱልን፣ ከጠፋን በኋላ ትድረሱልን እያሉ የድረሱልን ጥሪያቸውን በለቅሶና በዋይታ እያስተጋቡ ይገኛሉ። በዚህ አስደንጋጭና ሰብአዊ በጎደለው በደም ጥማት የተነገሰው የከተማ ውጊያ አመጽ ውስጥ እስካሁን ድረስ 5 ንጹሃን ኢትዮጵያውያን ወገኖችን ህይወታቸውን በግፍ ተነጥቀዋል፣ አሰቃቂ ሞት ተዳርገዋል። ተስፋ በቆረጡ ስደተኞች ዋይታ እና በዘራፊዎች ጩኸት በታመሰው በዚህ አስፈሪ ምድር ላይ የጦርነት ያህል በሚያስፈራው ንጹሃንን በቁም እያረደ ባለው በዚህ አመጽ ሳቢያ እጅግ በርካታ ወገኖችን ከለላ ተው በሞትና በህይወት መካከል እየታገሉ የሚገኙበት ወቅታዊ እጅግ አሳሳቢ ፈተና ሰዓት ደርሷል። አሳሳቢ ሰዓት ሆኗል ሲሰማ ውሏል። ጥቃቱን በመመከት የጥይት መከላከያና የጦር ቆር የተሸከሙ የደቡብ አፍሪካ ፖሊሶች እና ወታደራዊ ኃይሎች በከፍተኛ ጥበቃ ወደ ተለያየ ጦር ቀጠናዎች እየተሰማሩ ሲሆን ዘራፊዎቹን ለመበተን የጎማ ጥይት ተኩሷል። በርካታ ሰዎችንም በቁጥጥር ስር አውሏል። ከ30 በመቶ